አባቶቻችን አራዶቻችን ዑለሞቻችን ሁላችሁም እኔ ሙኒር መጨረሻ ላይ ሲናገር ሁላችንም ልብ የነካ ዛሬ እናትና አባቴ የሉም ብለዋል። አላህ ይዘንላቸው። ብዙዎቻችን ግን የሙኒር ወላጆችና ቤተሰቦች እድለኞች ናቸው። ዛሬ ስንቅ የሚያቀብል በዚህ ደረጃ እነሱን የሚያኮራ አኸራ ላይ ከፍ የሚያደርጋቸው ልጅ አላቸው። ልጆቻቸው በሐያት ኖረው ወላጆቻቸው በሐያት ኖረው ግን ለወላጆቻቸው አንገትን ቀና ማድረግ መስራት ያልቻሉ ሰዎች ልናዝን የሚገባው። ነብዩ ሰለላሁ ዐለይሂ ወሰለም የቲም ናቸው፣ ትልልቆቹ የቲም ናቸው፣ ግን ለወላጆቻቸው የሚጠቅመውን ነገር ማስተላለፍ ችለው። ይሄ ትልቅ ማሳያ ትልቅ ምልክት ነው። ዛሬ የንግግር ቀን ነው ብዬ አላስብም። ምክንያቱም ተግባር የሚናገርበት ዕለት ስለሆነ እንደ ግለሰብ አላህ ሁልጊዜ ሰዎች አሉ ከግለሰብ በላይ የሆነ ማንነት ያላቸው ሰዎች። ብዙ ጊዜ በእስልምና ታሪክ ውስጥ ማን የሚወክሉ የብዙሃን ሸክም የሚሸከሙ ሰዎች አሉ። እነዛ ሰዎች ዒልም ምናምን ብቻ አይደለም፣ ሰውነታቸው ከሌሎች መዝኖ መውጣት የሚችል የሚሊዮኖችን የሺዎችን ውክልና የሚይዙ እንደ ማህበረሰብ ውስጥ እንደ ሙኒር አይነት ወንድሞች ቀደም እንዳለው ብዙ ናችሁ። ብዙዎች ወንድሞች ያላችሁን አባቶች ያላችሁን ይሄ ተግባር መሰራት እንደሚችል ማሳያ በየአካባቢያችን ላይ መሆን የምንችላቸውን ነገር መሆን ባለመቻላችን እኔ ጠዋት ቅድም ከፈጅር በኋላ አንድ ሀሳብ ስናገር ነበር። እንደ መጨረሻ እንዲሁ እንዳላረዝም ገዥ ሀሳብ ነው ማለት አንዳንድ ሰዎች ቁርቡሁም ኢዳፋ ይላሉ። እነሱን መቆራኘትና ጓደኛ ማድረግ ይጨምራል፣ በህይወት ውስጥ እንድትጨምር ያደርጉሃል፣ እንድትሰራ እንድታስብ ያስገድዱሃል። ሌሎች ሰዎች ደግሞ ቡዱሁም ነዋፋ ነው ይላሉ። መራቃቸው ነው ንጽህና የሚጨምርልህ። መልካም ነገር ስለማይጋብዙ ወደ ጥሩ ነገር ስለማይመሩ በመራቅህ የምትጠቀምባቸው አሉ፣ በመቅረብህ ደግሞ እንድትጨምር የሚያደርጉ ሰዎች አሉ። እኔ ሁልጊዜ እንደ ህይወት መርህ ከሚሰሙኝ ከምላቸው ነገሮች በምድር ላይ መተህ አንዳች በጎ ተግባርን መጨመር ካልቻል ጭማሪ ሸክም ነህ የሚለው የአንድ ታላቅ ዓሊም ምስክርነት ለኛ ትልቅ ማሳያ ሙኒር ሆኗል ዛሬ። ስለዚህ ብዙ ሙኒሮች እንዳሉን እናውቃለን። ሆናችሁ እንድናያችሁ እንፈልጋለን። ዛሬ ወደንም ተገደንም የመጣ ነው። እኛ ረዝሞብናል መንገዱ፣ ግን ተመላልሶ ለመስራት ሙኒር አልከበደም። ሙኒር አዲስ አበባ ልጅ ነው። ሙኒር አዲስ አበባ ልጅ ወንዶ ያደገው አዲስ አበባ ነው። ከዚህ ምድር ግን ወጣችሁ ከየገጠሩ ወተን ግን አይደለም ያስተማረን ማህበረሰብ ልንረዳው ልናስበው ቅድም ሻህ ሰላም ጋር ያወራ ነበር። የምንጠየፍ ብዙ ነው። ይሄ ቦታ የኔ ቦታ ነው፣ ሐቅ ነው፣ የወላጆቼ መሬት ነው፣ አሻራ ሊቀመጥበት ይገባል ብሎ ማሰብን የመሰለ ነገር የለም። ነብዩ ሰለላሁ ዐለይሂ ወሰለም እኮ መካ ሆነው መካን ሙከረም አድርገዋታል በሳቸው ልብ። መዲና ገብተው መዲና ኑር አድርገዋታል፣ ሙነወራ ተብላለች። መዲና ተቀምጠው ግን መካን ይናፍቁ ነበር። መካ ሰዎችሽ ባያስወጡኝ አልወጣም ነበር እያሉ ነበር የወጡት ረሱል ሰለላሁ ዐለይሂ ወሰለም። ሰው ሀገሩ መሰረቱ ሁልጊዜ ምንም ሊለቀው የሚችል አይደለም። ለዚህ ደግሞ ከመውደድ ያለፈ ሆኖ ማሳየት ነውና ሙኒር ሆነ አሳይተሃል። አላህ ስራህን ይባርክልህ፣ ወጣትነትህን ይባርክልህ። አላህ ጨምሮ ይስጥ። አንዳንድ ሰዎች የኛን ጨምሮ ቢሰጣቸው ከእድሜም ከገንዘብም፣ ምክንያቱም ለሌላው ተርፎ መሆን ስለሚችሉ የዛ ማሳያ ነው። የብዙ ወጣቶች ተምሳሌት ነህ። አላህ በኢኽላስ በልጆች የምታያድርግህ። አንተና ቤተሰቦችን ይባርክልህ። ሁላችንንም ለኸይር ምልክት ለኸይር ተከታይ አላህ ያድርገን ነው ብለው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። ሁላችሁንም ሀበይ ቦገሬት መጣሙ ይላል። ቢስሚላህ ወሰላቱ ወሰላም አላ ኸይሪል አናም። በመጀመሪያ ያሰባሰበን የባረከን አላህ የተመሰገነ ይሁን። የፍጥረት ዓለም ዋናጅ የሰው ልጆች ሁሉ ጌታ የንጉሶች ንጉስ ማይቻለውን ሁሉ የሚያሳካው አርረህማን የተመሰገነ ይሁን። አልሐምዱሊላህ ረቢል ዓለሚን። ከዛም በመቀጠል እዚህ የታደማችሁ ከፍተኛ የመንግስት አመራሮች፣ የተከበራችሁ አባቶቻችን፣ በኢትዮጵያ ኢኮኖሚክ ሽግግር ላይ ትልቅ ሚና ያላችሁ ጋራዶች፣ ነጋዴዎች፣ እንዲሁም የሁላችን ተምሳሌት የሆነው ብቻውን ኡማን ይመዝናል የምለው ወንድማችን ሙኒር እንኳን ደስ አለ። ሙኒር የምጠብኝ ብያለሁ። ንግግሬን በአንድ ቃል ልቋጭ። እንትን ነው የማነሳው አጭር ነገር። አንድ ወጣት አባቱ ይሞትና እናቱ ትልቅ ሀብት ትተወዷል። ያ ወጣት ግን ይህን ሀብት መሸከም አልቻለምና ጥበብ እንዲወስድ ወደ ጠቢቡ ኡስታዝ ላከችው።
ጠቢቡ ኡስታዝ ደግሞ የሚኖረው ትልቅ የድሮ ቤተ መንግስት ውስጥ ነው። በጣም የሚያምር አርክቴክት ያለበት። ጠቢቡንም እንደተገናኘው ጥበብ ካንተ ልማር መጥቻለሁ አለው። ጠቢቡም በብርጭቆ ዘይት ሰጠውና ቤተ መንግስቱን ዙረ ተመለስ፣ ዘይቱ እንዳይደፋ አለው። ወጣቱ ዘይቷን እያየ ሮጥ ሮጥ ብሎ ጨርሶ ንጉሱ ጋር መጣ፣ ኡስታዙ ጋር መጣ። እሺ አለው። ዘይቱን ይዛ አለው። አልተደፋም። አዎ ተሳክቶልኛል ብሎ ሲያስብ ጠቢቡ ግን ጠየቀው፣ በሩ ላይ ያለውን ቅርጻ ቅርጽ አይተኸዋል አለ። አላየውም አለ። ምነው ትኩረቱ ዘይቱ ላይ ነበር። እሺ ስትወርድ የሚወርደውን ፋውንቴን አስተውለዋል? አላየውም አለ። እኮ ትንሽ ደግሞ ወረድ ስትል የሚያምር የቴምር ዛፎችን ዲዛይን አስተውለሃል? አላየውም አለው። እኮ ደግሞ በላይኛው ወርደ በደረጃው ስትወርድ ያለውን ማሳ የሚያምረውን አይተኸዋል? አላየውም አለ። እንግዳማ እንደገና ዘይት ሞላና ዙረ ተመልክተናል። ዘይቱን ያዘና ያላየውን ለማሳካት እያንዳንዱን ዲዛይን እያየ ጎብኝቶ መጣ። ጎብኝተ መጣ አለው። አዎ አለ። ንገረኝ አለው። እያንዳንዱ ዘርዝሩ ውበቱን ነገረው። በጣም ተሳክቶልሃል አለ። እሱም ፈገግ ሲል ዘይትህስ አለው። ጎንበስ ሲል ለካ ያን ሲያይ ዘይቱ ተደፍቷል። ቅድም ህንፃዎችን ሳይ ዘይቱን ጠበቀ። አሁን ደግሞ ህንፃዎችን አይቶ ዘይቱን አጣው። ያኔም ጠበቡ ኡስታዝ ምን አለው? ትምህርቱን ጨርሰሃል፣ ሂድ አለ። ምንድነው ትምህርቱ አለ? ትምህርቱማ በህይወት ስኬት ላይ ስትማስብ፣ ስትመለከት፣ በጸጋው ስትመላለስ እጅ ላይ ያለን አማና ለመርሳት ነው አለ። ሙኒር አማናውን አልረሳም። በእርግጥ እሱ አዲስ አበባ አይደለም ሌላ ቦታ ላይ መኖር የሚችል ግለሰብ ሊሆን ይችላል። ከዛም ተመልሶ እንዲህ አይነት አስቸጋሪ መንገድ መጥቶ ተመላልሶ አርክቴክቱን ተከታትሎ ቀድሞም ገብቶ ቆሞ አስቀብቶ ለትውልድ እንዲማበርከት ትልቅ አማና አሳይተህናል። ለሁላችን አስተምረህናል። ሁሉም ማታ ስናወራ የነበረው ወደ ሰፈራችን መመለስ ነውና የሁላችን ልብ ውስጥ አሻራ አለ። ይሄ ለአንተ ሀሳቡ ሰደቃ ጃሪያ ነው። ህንፃው ብቻ አይደለም። ይሄም አንድ ቤት ነው። ያንተን ሀሳብ አይተው የሚገነቡት ሰዎች ሁሉ ያ ያንተ ሰደቃ ጃሪያ ነውና ለቤተሰቦች ለወላጆች ቀብር መብሪያ አላህ ያድርገው። ይሄን እንድትሰራ ከጎኔ የቆመች ባለቤት መጨረሻ እንደምታመሰግናት አውቃለሁ። ቤተሰቦች ቤተዘመድን የተለየ ክብርና ምስጋና አለኝ። አላህ ይወደዳችሁ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወገሬት አማን ዋለ ፈዮ ዋለ ከያስን ትንሽ ላሻሽል ብዬ ነው። ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰህቢሂ ወአላ ሐቂቃ ዛሬ ንግግር ቀን በንግግር ሳይሆን በተግባር የምንማርበት ሁላችንን ያሳለፍነውን እድሜያችንን ወደፊት ለመኖር የምናልመውን ባሳለፍናቸው ጊዜያት የሰራናቸው ስራዎችን ከመቃብር በላይ ሊዘከሩልን የሚችሉ ስራዎችን ምናስተውልበት ምናስታውስበት ራሳችንን ምንጠይቅበት ቀን ነውና ሁላችንም ውስጣችን ሆነ የሚመላለስ ነገር ያለ ይመስለኛል። እኔ በጣም ይሄ ዞን ይገርምኛል። ካልተሳሳትኩኝ የዞኑ አስተዳዳሪ ቅድም የስልጤ ማህበረሰብ በክልል በዞኑ የምኖረው ወደ 1.4 ነው ያልከው? አልተሳሳትኩም። ትንሽ ሂፍዝ ችግር የለብኝም። ይሄ 1.4 ህዝብ ግን በሚገርም ሁኔታ ብዙ ሆኖ ነው የሚታየው። ብዙ ሆኖ ይታያል። ለምንድን ነው ከተባለ መሰረት አለው፣ እሴት አለው፣ ቫልዩ አለው፣ ማንነት አለው። ከሌላው ማህበረሰብ በሙሉ የሚለየው ነገር አለው። ስልጤ ሲባል አብሮ ምንድን ነው የሚጠራው? ምን ነው የሚጠራው? አትፍሩ እንጂ እኛ እንኳን አልፈራንም። ኢስላም። ይሄ ደግሞ የእናንተ ብቻ መጠሪያ አይደለም፣ ሌላው ማህበረሰብም የሚጋራው መጠሪያ ነው። ምን ለማለት ፈልጌ ነው? አንድ ጠንካራ ሙስሊምን ስታወጡ ውክልናው ለስልጤ ብቻ አይደለም፣
ኢስላምን ጭምር ነው እየወከለ ያለው ማለት ነው። እኔ ዛሬ ከኦሮሚያ ሲመጣ ሙኒር ወክሎኛል። ከወሎ የመጡ ወንድሞች አሉ፣ ከጎንደር የመጡ ወንድሞች አሉ፣ ከጉራጌ የመጡ አሉ፣ ከሌሎችም አካባቢዎች የመጡ አሉ። አንድ የጋራ ነገር አለ፣ የጋራ የሚያደርገን ስኬቱን የጋራ የሚያደርግ ዛሬ እዚህ ቦታ ያመጣንን በዋነኝነት ይሄ ነው። ይህ እንዴት ነው የሚቀጥለው የሚል ትልቅ ነገር ነው። እኔ ምናልባት ወደዚህ ዞን ለመጀመሪያ ጊዜ ስመጣ ዶክተር ሳኒ ረዲ እዚህ ፊት ለፊታችን አሉ። ብዙዎቻችሁ ያው የምታውቋቸው ናቸው። የመጀመሪያ ዞን ሲመሰረት የመጀመሪያ አስተዳዳሪ እሳቸው ነበሩ መሰለኝ ካልተሳሳትኩኝ አይደል? እንደ ሶስተኛው ናቸው። እኔ ዘግይቼ ነው የመጣው ማለት ነው። እና በጣም የሆነ ምክር የመከሩን ትዝ ይለኛል። ገና እኔ ከትምህርት ቤት ተመርቄ ስራ ለመስራት የተለያዩ ቦታዎች ኦፈር መጥቶልኝ እዚህ መጥቼ ነበር። በኋላ ግን እሳቸውንም ያው ሸፍቼባቸው ይዣለሁ፣ ተመልሼ አልመጣሁም። ምንድነው የመከሩን ምክር? ይህ ሀገር እኛ ገብተን ካልሰራን ስለኛ ሌላ ሰው ሊያወራ አይችሉም አሉ። እኛ ገብተን ካልሰራን እያንዳንዱ መዋቅር ውስጥ እኛ ገብተን ካልሰራን ሌላ የኛ ጉዳዩ አይደለም ማለት ነው። ሐቂቃውን በተግባር እያየን ነው ያለነው። በምክር ቤት እያየን ነው ያለነው። በተለያየ መዋቅሮች ውስጥ እያያችሁ ነው ያላችሁት። አንድ የስልጤ ልጅን ማስተማር ብሎ ማለት ለኔ ትልቅ ዋጋ ነው ያለው። አንድ ስልጤ ልጅ ተበላሸ፣ አልተማረም፣ ያልሆነ ቦታ ወደቀ ብሎ ማለት ለሌላው ምናልባት አንድ ብሔር ወይ አንድ ማህበረሰብ የሆነ ልጅ ወደቀ ሊሆን ይችላል። ለኛ ግን እንደዛ አይደለም። ውክልናው አገር አቀፍ ዓለም አቀፍ ስለሆነ ማለት ነው። ሙኒር ጀዛከላሁ ኸይራን። ይሄንን ነው ዛሬ የተከልከው። ሙኒር እዚህ ብቻ አይደለም፣ በሀገር ደረጃ ሚራስ አካዳሚ ትራንሴንድ ኢንተርናሽናል ስኩል የወንድማችን ትልቅ አሻራ ከሌሎች ወንድሞቹ ጋር ትልቅ አሻራ ነው ያለበት። 100% ነው የዘንድሮ 12ኛ ክፍል ተማሪዎች የተፈተኑት በከፍተኛ ነጥብ ያለፉት። ኦልሞስት ሁላቸውም ተሸላሚዎች ናቸው። አንዳንድ ሰዎች ኡማ ናቸው። ለዚህ ነው አላህ ነቢ ኢብራሂምን ኢነ ኢብራሂመ ካነ ኡመተን ቃኒተን ያለው። እንዲህ አይነት ኡማዎችን አላህ ያብዛልን። አላህ እሱን ያበቀለች እችን ሀገርን የበረካ ምድር አላህ ያደርጋት። ብዙ ባለሀብቶችን፣ ብዙ ምሁራንን፣ ብዙ አሳቢዎችን፣ ብዙ ሰሪዎችን፣ ብዙ አላሚዎችን ምታወጣ ምናልባት ደጋግመን መተን ታላላቅ ፕሮጀክቶችን መመረቅን አላህ ይወፍቀን። ሰላም አለይኩም ወራህመቱላህ ሰላም ወራህመቱላሂ ወበረካቱሁ።